ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም ጤና ይስጥልን። ሰዋሰው ቅምሻ ፕሮግራም ተጀመረ። ሰዋሰው ቅምሻ በትርታ ኤፍኤም 97.6 ላይ በየሳምንቱ ለ2 ሰዓታት ያክል ከእናንተ ጋር ቆይታን ለማድረግ የሚዘጋጅ ፕሮግራም ነው። ብዙ የተለያዩ ቆንጆ ፕሮግራሞች ይተላለፋሉ። ዛሬ ደግሞ ለ2 ሳምንታት ጠፍቶ የከረመው ናቲ ተቀላቅሎናል። እንዴት ነህ ናቲ? አለሁላችሁ ሀኒ፣ እንዴት ናችሁ? አሼ እንደምን አላችሁ? ውድ አድማጮቻችን መጥቻለሁ። ሰዋሰው ቅምሻችን እንግዲህ በይፋ በሀኒ በኩል ተጀምሯል። እንግዲህ አድማጮቻችን አብረውን ለ2 ሰዓታት ከቆዩ እውቀቶችን የምናጋራበት፣ አዳዲስ መረጃዎችን የምንዳሰስበት እንዲሁም ደግሞ ሙዚቃዎችን ከሰዋሰው ፖድካስት ኔትወርክ የተገኙ ፕሮግራሞችን የምንገባበዝበት ሰዓት ነው። የተለያዩ ቆንጆ ዝግጅቶች አሉ። አብረውን እንዲቆዩ እንግዲህ የአክብሮት ግብዣችን ነው። አዎ አሹ አለን እንደምን አላችሁ? የተወደዳችሁና የተከበራችሁ የሰዋሰው ቅምሻ አድማጮቻችን፣ ዛሬ ደግሞ ሁላችንም በአንድ ተገናኝተን ፕሮግራሙን ከዚህ ከእንጦጦ ስቱዲዮ ወደ እናንተ እየመራን እንቆያለን። ያው ቆንጆ ቆይታን የምናደርግ ይሆናል። አድማጮች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ ጣዕም ያላቸው ከሰዋሰው መልቲ ሚዲያ የተገኙ ሙዚቃዎችን እየተገባበዝን ልዩ ፕሮግራሞችን ወደ እናንተ እያደረስን እንቆያለን። መግቢያችንም በሙዚቃ ነው የምናደርገው። አንድ ከሰዋሰው መልቲ ሚዲያ የተገኘ ሙዚቃ አድምጠን ስንመለስ በዚህ ሳምንት ምን አዳዲስ ጉዳዮች አሉ የሚለውን ወደ እናንተ እናደርሳለን። ከሙዚቃው በኋላ ተመልሰን እንገናኛለን። ዳግም ተለመለስን። ከልቦ በቀረበው በትርታ 97.6 ወደ እናንተ የሚደርሰው የሰዋሰው ቅምሻን ነው። አድማጮች እያደመጣችሁ የምትገኙት በስራ ቦታ፣ በትራንስፖርት ውስጥ በተለያየ ሁኔታ ላይ ሆናችሁ ያደመጣችሁን ስላላችሁ እጅግ አድርገን እናመሰግናችኋለን። አሁን የምንገኝበት ሰዓት በዚህ ሳምንት ምን አዳዲስ ነገሮች ነበሩ? እጅ ከምን ሳምንታችሁስ የእናንተ እንዴት ነበር? ያው ሳምንቱ አሪፍ ነበረ። እኔ ጋር በጥሩ ሁኔታ ነበር ያለፈው። ያው ብዙ አዳዲስ ነገሮች እንግዲህ በአለማችንም በሀገራችንም ሲከሰት ቆይቷል። ከሀገራችን ስንጀምር እንግዲህ ብዙ የአፍሪካ ተጽዕኖ ፈጣሪዎች ወደ አዲስ አበባ እየመጡ ነው። እንግዲህ ለዘመናት የአፍሪካ ታሪክ በሌሎች አካላት ወይም ደግሞ በሌሎች ሚዲያዎች በተዛባ መልኩና አሳሳሽ በሆነ መንገድ ሲነገር መቆየቱ የሚታወቅ ነው። እንግዲህ ዛሬ አፍሪካውያን በዲጂታል ሚዲያ አማካኝነት የራሳቸውን ታሪክ ለዓለም ለማሳየት በጉዳዮች ላይ የጋራ ድምጽ ለማሰማት አዲስ አበባ እንግዲህ ከሚያዝያ 9 ጀምሮ ይሰባሰባሉ ማለት ነው። በአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ፐልስ ኦፍ አፍሪካ ከኤጂኤ ቴክኖሎጂ ኢንተርፕራይዝ ጋር በመተባበር ያዘጋጀው ጉባኤ እንግዲህ ከሚያዝያ 9 ቀን ጀምሮ በአፍሪካ ዙሪያ ያሉ ተጽዕኖ ፈጣሪዎች ለተሻለች አፍሪካ በሚል መልእክት በአድዋ ድል መታሰቢያ እንደሚያካሂዱም ተነግሯል። በዚህ ጉባኤ በርካታ ተሳታፊዎችም የሚገኙ ሲሆን አፍሪካ በማህበራዊ ሚዲያ ተጽዕኖ ፈጣሪ ልጆቿ ትክክለኛ የአፍሪካን ውብ መልኳን ለዓለም እየገለጡ ይገኛሉ። የፐልስ ኦፍ አፍሪካ አስተባባሪ የሆኑት አቶ በረከት ሲሳይ እንደተናገሩት የጉባኤው ዋነኛ ዓላማ በተጽዕኖ ፈጣሪዎች መካከል ትብብር በመፍጠር በአፍሪካ ጉዳዮች ላይ የጋራ ድምጽ ማሰማት የሚችሉበትን እድል ማመቻቸት ነው ሲሉ ተናግረዋል ማለት ነው። እንግዲህ የአፍሪካን ትክክለኛ ገጽታ ለተቀረው ዓለም ለማስተዋወቅ ብሎም ስለ አፍሪካ በተደጋጋሚ የተነዛውን የተሳሳተ ትርክት ለመቀየር ማህበራዊ ሚዲያ የሚኖረው አስተዋጽኦ ጉልህ መሆኑን ገልጸዋል። ጉባኤው በአፍሪካውያን መካከል የጋራ መግባባትና አንድነትን ለመፍጠር የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በጋራ የሚሰሩበትን እድል ለማመቻቸት መልካም አጋጣሚ እንደሚሆንም ጠቁመዋል ማለት ነው። ከነዚህ ኃላፊዎች አንዱ የሆኑት የኤጂኤ ቴክ ኢንተርፕራይዝ ዋና ስራ አስፈጻሚ አቶ ገመዳ ኦላና በበኩላቸው ጉባኤው አፍሪካውያን የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን ስለ አፍሪካ እንዲነጋገሩ እድል ይፈጥራል በማለት ተናግረዋል። በጉባኤው የሚሳተፉ ተጽዕኖ ፈጣሪዎች የይዘት ስራዎቻቸውን በጥንቃቄ ተለይቶ የተመረጡ ሲሆን ጉባኤው የኢትዮጵያ መልካም ገጽታ ለአፍሪካውያን ብሎም ለተቀረው ዓለም ለማስተዋወቅ እንደሚያስችል ጠቅሰዋል ማለት ነው። እንግዲህ የጉባኤ ከገጽታ ግንባታን ባሻገር በዲጂታል ስነ ምህዳሩ ላይ በርካታ አፍሪካውያን ወጣቶች በፈጠራ ታግዘው ገቢ ያገኙ የኢኮኖሚ ተጠቃሚ እየሆኑም እንደሆነ የሚያሳይ ነው። እንግዲህ ብዙ የአፍሪካ
ተጽዕኖ ፈጣሪዎች መጥተዋል፣ እነ ዊሊያምስን ጨምሮ ማለት ነው። እንግዲህ አፍሪካን ብሎም ኢትዮጵያን በደንብ የሚያስተዋወቅ ጉባኤ ነው ብዬ አስባለሁ። በጣም ከቅርብ ጊዜ ወዲህ እኮ በተለይ አይሾ ስፒድ ወደ ኢትዮጵያ ከመጣ በኋላ ብዙ ሰዎች አቴንሽናቸውን ወደ አፍሪካ ከዛም ደግሞ ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ጉዞ ካደረገ በኋላ እውነት ነው ብዙ ሰዎች ትኩረታቸውን ወደ አፍሪካ እያደረጉ ነው። በጣም ጥቂት የማይባሉ ሰዎች በኦንላይን አፍሪካ ምን እንደምትመስል ከምዕራባውያን ሚዲያ ውጭ ያለችው አፍሪካ ከምዕራባውያን ሚዲያ አገላለጽ ባለፈ ምን እንደምትመስል ለማየት ችለዋል። እሱን ተከትለው ብዙ ተጽዕኖ ፈጣሪዎች ወደ ኢትዮጵያም እየመጡ ነው አይደል? እንዳልከው ወደ አዲስ አበባ እየገቡ ነው። ወደ አዲስ አበባ ብዙ ባህላችን አንድም ተው ቀላል አይደለም። ይሄ በተለይ ሀገርን ለሌላው ዓለም ከማስተዋወቅ አንጻር ያለንን ሴት ባህል ወግ የከተማዋንም እድገት ምን እንደሚመስል ለሌሎች የአፍሪካ ሀገሮች የማስተዋወቁ እንዲሁም ደግሞ ቱሪስቶች ያንን አይተው ወደዚህ ሀገር እንዲመጡ የሚያደርገው ተጽዕኖ ቀላል አይደለም። የዚህ ጉባኤ ቀላል አይደለም። በጣም በአፍሪካ ብቻ ሳይሆን በዓለም ደረጃ ራሱ በጣም ባህላችንን ለማሳየት ማንነታችንን፣ ልማዶቻችንን ምን እንደምንመስል አመጋገባችንን፣ ምግቦቻችንን ሁሉ ለዓለም ለማስተዋወቅ በጣም ትልቅ እድልን የሚፈጥር ነው። እኛም ደግሞ በደንብ እየተጠቀምንበት ነው ብዬ አስባለሁ። ያኔ አይሾ ስፒድ ከመጣበት ጊዜ ጀምሮ ከዛም በኋላ አፍሪካን ከዛም ኢትዮጵያን የሚያስተዋውቁ እንደዚህ አይነት መድረኮችን በጣም ጠበቅ አድርገን እየተጠቀምንበት ነው። ደስ የሚል አጋጣሚ ነው። በጣም ልክ ነው። የተነሱት ሀሳቦች በጠቅላላ እጅግ በጣም ልብን የሚሞሉ በተለይ ደግሞ ሀገራችን የቱሪስት መስህብ ምን ያህል እንዳላት እንደውም አልተነኩም ማለት ይቻላል። ገና አልታዩም። መሀል ከተማ ያሉት የቱሪስት መስህቦቻችን ብቻ ነው ገና የተነኩት እንጂ በጣም ብዙ አይነኬ ተጨርሶ የማያልቁ ብዙ የቱሪስት መስህብ ሊሆን የሚችሉ ቦታዎች አሉን። ብዙዎችም ከዚህ በኋላ እንደሚመጡ ተስፋ እናደርጋለን። ሌላው በዚህ ሳምንት ከተሰሙ ጉዳዮች መካከል እንግዲህ የሙዚቀኛው የዶክተር ጥላሁን ገሰሰ መታሰቢያ ሐውልት እንግዲህ ባሳለፈው ሳምንት ተመርቆለታል። ለኢትዮጵያ ዘመናዊ ሙዚቃ እድገት እንግዲህ ወደር የሌለውን አስተዋጽኦ ላበረከተው የሙዚቃው ንጉስ ተብሎ ለሚጠራው ለክቡር ዶክተር ጥላሁን ገሰሰ ነው እንግዲህ ይህ መታሰቢያ እጅግ ሞገስ ያለው ሐውልት 6 ኪሎ አንበሳ ግቢ አጠገብ ተሰርቶ ባሳለፍነው ሳምንት ሚያዝያ 27 2018 በይፋ የተመረቀው። ታዲያ የኢትዮጵያ መንግስት ለዚህ ለታላቁ ከያኔ ጥበብ ሰው ያለውን አክብሮትም ለመግለጽ ጭምር ያስገነባው ነው ይህ ሐውልት። ታዲያ በ6 ኪሎ አካባቢ ወደ ሚኒሊክ ፈረንሳይ በሚወስደው መንገድ ላይ ይህንን ሐውልት በክብር አኑሮለታል። ጥላሁን ገሰሰ ያልዘፈነው ምንም አይነት ዘፈን የለም ማለት ይቻላል። ስለ ሀገር፣ ስለ ፍቅር፣ ስለ እናትና ስለ ጀግንነት ያልዘፈነው ያልነካው አንድም ርዕስ የለም። በአማርኛ፣ በአፋን ኦሮሞ፣ በሱዳንኛ ዜሞቹ እንግዲህ ህዝብን ሲያቆራኝም ጭምር የኖረ የሀገር ባለውለታ ነው። ሚያዝያ 11 ቀን 2001 ዓ.ም በ68 ዓመቱ ከዚህ ዓለም በሞት ከተለየ በኋላም ዛሬ ድረስ ሙዚቃዎቹ ጣራ ነክተው የማይደረስባቸው ሆኖ ዜማዎቹም ከትውልድ ትውልድ ተሻግረው ዛሬም የነፍሳችን ምግብ እንደሆኑ ብዙዎችም ይናገራሉ። ታዲያ ለዚህ እውቅ ከያኒ በመንግስት የአክብሮት ሐውልት ቆሞለታል። ባሳለፍነው ሳምንት ከሰማናቸው ጉዳዮች መካከል አንደኛው ደግሞ ይሄ ነው። በጣም ደስ ይላል። ያው ጋሽ ጥላሁን ገሰሰ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በጣም ትልልቅ ከሚባሉ አንጋፋ ድምፃያኖች መካከል አንዱና ዋነኛው ነው። እንግዲህ በሰራቸው ስራዎች ስለ ሀገር፣ ስለ ፍቅር፣ ስለ እናት፣ ስለ ገንዘብ ያላነሳቸው ጉዳዮች የሉም ባነሳቸው በዘፈናቸው የኪነ ጥበብ ስራዎቹ ማለት ነው። እና ይሄ ደግሞ በጣም ደስ የሚል የሚገባውም እንዲሁም ደግሞ ኢትዮጵያ ጀግኖቿን በእንደዚህ መልኩ ስታከብር ማየት በራሱ ደስ የሚል ነገር አለው። ከዚሁ ጋር በተያያዘ ደግሞ የታዋቂው ድምፃዊ መሐሙድ አህመድ የክብር መታሰቢያ ሞዛይክ አርትም ተመርቋል። ይህ መታሰቢያ እንግዲህ በከተማዋ እንዲቆም የተደረገው አንጋፋው አርቲስት ለሀገራዊ አንድነት፣ ለሰላምና ለኪነ ጥበብ እድገት ላበረከታቸው የማይተካ ሚና እውቀት ለመስጠት ታስበው እንደሆነም ተነግሯል። እንግዲህ ጋሽ መሐሙድ አህመድ የኪነ ጥበብ ጉዞ በ1950ዎቹ አጋማሽ በክብር ዘበኛ ኦርኬስትራ ውስጥ የጀመረ ሲሆን በተለይም በ60ዎቹና በ70ዎቹ የኢትዮጵያ ሙዚቃ ላይ ወርቃማ ዘመናት ውስጥ የትዝታ ስልት ንጉስ በመባል ስሙን በታሪክ መዝገብ ላይ በደማቅ ቀለም ማስፈሩ ይታወቃል። በተለይ ሰላም የተሰኘው የሙዚቃ ስራው የሀገርን ፍቅር፣
አንድነትን በመስበክ ረገድ በህዝብ ዘንድ እንደ ብሔራዊ መዝሙር የሚታይ ከፍተኛ ተወዳጅነትን ያተረፈ ሙዚቃ ነው። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ የሚለው እንግዲህ ስንኙ ዛሬም ድረስ በብዙዎች ልብ ውስጥ የታተሙ መሆናቸው ይነገራል። ድንቅ የጥበብ ሰው መሐሙድ አህመድ በህይወት እያለ እንዲህ አይነት ታላቅ ክብርና እውቅና መሰጠቱ ለወጣቱ የኪነ ጥበብ ትውልድ ከፍተኛ መነሳሳት ከመፍጠሩም በላይ አንጋፋ ባለሙያዎች በህይወት እያሉ የማክበርን አዲስ ባህል የሚያጎለብት መሆኑም ተነግሯል። እንግዲህ ጋሽ መሐሙድ አህመድ በተለይም አረመላ መላ በተሰኘው ሙዚቃ አልበም የኢትዮጵያን ባህልና ዜማ በዓለም አቀፍ መድረኮች በማስተዋወቅ ግንባር ቀደም ተጠቃሽ መሆኑም ይታወቃል ማለት ነው እና ሰው ካለፈ ብቻ ሳይሆን በህይወትም እያለ እንደዚህ አይነት ክብር እንደሚገባው የሚያሳይ ነው። በጣም ደስ ይላል። አዎ ከዚህ ጋር ተያይዞ ደግሞ እንደዚህ ለአገር በተለያየ ዘርፍ ለአገር ውለታ የዋሉ ሰዎች ሲዘከሩ ሲታሰቡ ማስታወሻ ሲበረከትላቸው ካለፉም በኋላ ቢሆን ደስ ይላል በጣም። ከዚህ ጋር በተያያዘ ታዲያ ሌላ በኪነ ጥበቡ ዘርፍ ላይ የምናውቀው ሰው ደራሲ ስብሐት ገብረ እግዚአብሔር የ90ኛ ዓመት የልደት በዓሉ ተዘከረ የሚል ዜና እናገኛለን። በ75ኛው የአርበኞች ድል መታሰቢያ በዓል በሚከበርበት እለት ነበረ የደራሲ ስብሐት ገብረ እግዚአብሔር የተወለደበት 90ኛ ዓመት የልደት በዓሉ የተዘከረው ማለት ነው። በወዳጆቹ የተዘከረው የደራሲው ህልፈት ከ14 ዓመታት በፊት ነበረ። 14 ዓመታት ተቆጥረዋል ህይወቱ ካለፈ። ከዛ በኋላ ነው ታዲያ አድናቂዎቹና የጥበብ ወዳጆች የሆኑ ሁሉ በአዲስ አበባ ውቤ በረሃ አካባቢ በሚገኘው ሐውልቱ ስር በመሰብሰብ ለደራሲው ያላቸውን ፍቅር የገለጹት። እኔ የምሞተው በሰዎች ልብ ውስጥ ስሞት ነው የሚለውን ንግግሩንም በማስታወስ ነው ደራሲው ዛሬም ድረስ በስራዎቹና በታሪኩ በብዙዎች ልብ ውስጥ ህያው ሆኖ እንደሚገኝ የተገለጸው። እንግዲህ በዚህ ዝግጅት ላይ ደራሲያኑ አለማየሁ ገላጋይ፣ ዘነበ ወላ፣ ኃይለ መለኮት መዋዕልና ሌሎችም ተገኝተዋል። 90ኛ ዓመት የልደት በዓሉ ተከብሮ ውሏል ማለት ነው። ብዙ አድናቂዎች መጽሐፎቹን የጽሁፍ ስራዎቹን የሚወዱ የሚያደንቁ ብዙ ሰዎች አሉ። አዎ በተለየ ደግሞ ያጻጻፍ ስልቱና ዘየውም ለየት ያለ ሰው ነው። ብዙም አነጋጋሪ የነበረ ሰው ነው። እንግዲህ ከዚህ ከልደቱ ባለፈ ደግሞ ለእርሱም የሚገባውን የክብር ሐውልት ተሰርቶ እንግዲህ በአዲስ አበባ ከተማ ተመርቋል ማለት ነው። ስለዚህ እንግዲህ ጋሽ ስብሐት 2 ልደት ነው ያከበረው ሰሞኑን ማለት ነው። በኢትዮጵያ ስነ ጽሁፍ ታሪክ ውስጥ ጉልህ አሻራ ያው ካሳረፉት ሰዎች አንዱ እንግዲህ ጋሽ ስብሐት ገብረ እግዚአብሔር አንዱ መሆናቸው ይታወቃል። እናም እሳቸውን የሚዘክር መታሰቢያ ሐውልት ተመርቋል ማለት ነው። ይህ መታሰቢያ ሐውልት ደራሲው ለሀገሪቱ ስነ ጽሁፍ እድገት ያበረከቱትን ታላቅ አስተዋጽኦ ለትውልድ እንዲተላለፍ ከማድረጉም በላይ ለስነ ጽሁፍ ባለሙያዎች የሚሰጠውን ክብር የሚያሳይ መሆኑም ተገልጿል። ዘመን ተሻጋሪው ብዕረኛ ስብሐት ገብረ እግዚአብሔር በልብ ወለድ ድርሰቶቹ በአጫጭር ታሪኮቹና በጋዜጣዊ አምዶቹ በብዙዎች ዘንድ የሚታወቅ ሲሆን በተለይም እንደ ትኩሳት፣ ሌሊቱ ካለቀ በኋላ፣ 567፣ ቦርጭቃና እነሆ ጀግና ያሉ ስራዎች በኢትዮጵያ የስነ ጽሁፍ መድረክ ላይ ስማቸው በጉልህ የሚጠቀስ የጥበብ ውጤቶች መሆናቸውም ይታወቃል። ጋሽ ስብሐት ገብረ እግዚአብሔር እንግዲህ ሚያዝያ 24 ቀን 1928 ዓ.ም ተወልደው በስነ ጽሁፍ ዓለም ውስጥ ለበርካታ 10 ዓመታት ደማቅ ታሪክ ሲሰራ ከቆየ በኋላ የካቲት 12 ቀን 2004 ዓ.ም ከዚህ ዓለም በሞት መለየታቸው ይታወሳል። እንግዲህ የተመረቀላቸው የመታሰቢያ ሐውልትም የደራሲውን የስራ ውጤቶችና የህይወት ጉዞ ዘውትር ሲዘክር የሚኖር የታሪክ አሻራ ሆኖ ያገለግላል ይላልና ሰሞኑን እንግዲህ በስነ ጽሁፍ፣ በሙዚቃ፣ በሌሎችም የኪነ ጥበብ ስራዎች ላይ ያሉ ሰዎች መታሰቢያቸው ሐውልታቸው እየቆመላቸው ሲዘከሩ የቆዩበት ሳምንት ነው ማለት ነው። ደስ የሚል ባለውለታዎች የታሰቡበትም ሳምንት ነው። ደስ ይላል በጣም። ሌላው በዚህ ሳምንት ሌላ እንደ አነጋጋሪና አስገራሚ ጉዳይ ከወደ አሜሪካ ተሰምቷል። በተለይ የአሜሪካ የልጅ ቀለብ ያለባቸው ዜጎች ፓስፖርታቸው ሊሰረዝ እንደሆነና ብዙዎችም ሊቸገሩ እንደሚችሉ ተነግሯል። የልጅ ቀለብ
አዎ እንደ ከዝቅተኛ ኑሮ የሚኖሩ ሰዎች በአሜሪካ የሚደጎሙ እጅግ በጣም ብዙ አሉ። በአሜሪካ ዜግነት ያላቸው ከተሰደዱ በኋላ ሀገር ጥለው ከሄዱ በኋላ ሳይቀር ከዛ በድጎማ የሚኖሩ እንዳሉና ምናልባትም ኢትዮጵያውያን ጭምር ሊቸገሩ እንደሚችሉ የተነገረበት ዜና ነው የተሰማው። እንግዲህ አሜሪካ ልጆች ላይ ያለ ፖሊሲ ትንሽ ጠበቅ ያለ ነው፣ ጠንከርም ያለ ነው። ያው ልጆች እንግዲህ የፈለጉትን ነገር አግኝተው ተምረው የራሳቸውን ህይወት እንዲመሰርቱ የሚያግዝ ብዙ ፖሊሲዎች አሉ። ከዚህ ውስጥ አንዱ እንግዲህ ለልጆች ቀለብ በመቁረጥ ልጆች ምንም ነገር ሳይጎልባቸው ትምህርታቸውን እንዲማሩ ከሚያደርጉት አንዱ ነውና ይሄ ደግሞ ዜና ማምጣቱ ትንሽ ከበድ ያደርገዋል። የአሜሪካ የውጭ ጉዳይ ሚኒስቴር ነው እንግዲህ $2500 የልጅ ቀለብ ያለባቸው ዜጎች ፓስፖርት መሰረዝ እንደሚጀምርና መጀመሩንም ጭምር ነው ያስታወቀው። ታዲያ እርምጃው $100,000 ዕዳ ያለባቸው 2700 ግለሰቦች ላይ የሚያተኩር ቢሆንም በቀጣይ ግን በሺዎች የሚቆጠሩ ሰዎችንም እንደሚያጠቃልል ጭምር ነው የተሰማው። ይህ ውሳኔ እንግዲህ የአሜሪካ ዜግነት ያላቸው በርካታ የሆኑ ትውልደ ኢትዮጵያውያንንም ሊነካ እንደሚችል ነው የተገመተው። በተለይ ወደ ኢትዮጵያ ለመጓዝ ያቀዱ በሀገር ውስጥ ያሉ ወላጆች እንግዲህ ፓስፖርታቸው ከተሰረዘ ጉዟቸው ሊስተጓጎል ስለሚችል ይህን ነገር እንዲያጣሩም ጭምር ነው የተሰማው። ፓስፖርቱ የተሰረዘበት ግለሰብ እዳውን ቢከፍል እንኳን ሰነዱን መልሶ መጠቀም ስለማይችል እንግዲህ አዲስ ለመውጣት ቢያንስ 3 ሳምንታት እንደሚጠብቅ ነው የተሰማው። ታዲያ የውጭ ጉዳይ ሚኒስተሩ ግለሰቦች ከመጓዛቸው በፊት እዳቸውን እንዲያወራርዱ ጭምር አሳስቧል ማለት ነው። ከባድ ነው በጣም ይመስለኛል። ትራምፕ ከያዛቸው ፖሊሲዎች ውስጥ የአሜሪካንን ገንዘብ እዛው ለዜጎች እንዲጠቀሙት ለማድረግ ገንዘብ ቁጠባ አይነት ነገር ላይ የሚያተኩር ፖሊሲዎችም ያሉ ይመስለኛል። በፊትም በአንድ ወቅት ወጪ ከመንግስት ወጪ የሚጋሩ ሊካፈሉ የሚችሉ ይሄ ክሮኒክ የሚባል ረጅም ጊዜ ሕክምና የሚያስፈልገው አይነት ህመም ያለባቸው ሰዎች ምናምን እንደዚህ አይነት ሰዎች እንዳይገቡ ሁሉ የማለት አይነት አዝማሚያም አሳይቶ ነበርና የመንግስትን ገንዘብ ለመቆጠብ ብዙ ፖሊሶችን እየቀረጸ የሚያደርጋቸው ነገሮች ትንሽ አነጋጋሪ ማወዛጋቢም ናቸው። በተለይ ደግሞ በሰዎች ልጆች መብት ሞራልና ህልውና ላይ የሚወሰን ፖሊሲ ትንሽ ነገሩን ከበድ ያደርገዋልና እንግዲህ ፈጣሪ ያግዛችሁ ነው የሚባለው። በጣም አስፈሪ ይመስላል ለነሱ። ታዲያ ትራምፕ እነሱን እንደዚህ ገንዘብ እየከለከለ ይመልሳሉ እያለ ሌላ ከዋይት ሀውስ የተሰማው ዜና ግን ትንሽ የሚያስገርም ነው። $1.5 ሚሊዮን ትኬት ዋጋ የተቆረጠለት የቡጢ ውድድር በአሜሪካው ፕሬዚዳንት ዶናልድ ትራምፕ የ80ኛ ዓመት የልደት በዓል ቀን በዋይት ሀውስ ይደረጋል ነው የተባለው። አወዛጋቢ የሆነ ሰው ነው በቃ እኮ ትራምፕ ማለት። በእርግጥ ባክግራውንዱን ካየን የመጣበት መንገድ በቢዝነስ ዓለም ውስጥ ያለፈ ሰው ነው እና ያለፈባቸው መንገዶች አንዳንዶቹ ትንሽ ወጣ ያሉ ናቸው። በቦክስ ላይ ገንዘቦችን በመመደብ በማስያዝ የሚያገኛቸው ገንዘቦች ነበሩ። እንዲሁም ደግሞ የሪያሊቲ የቲቪ ሾዎች ላይ ስድድቦችን የሚያበረታቱ ሾዎች ላይ በመግባት በመሳተፍ የሚያገኛቸው ገንዘቦች ነበሩ። ብቻ ብዙ አወዛጋቢ የኋላ ታሪክ ያለው ሰው ነው እና እንግዲህ የበፊቱ የቦክስ ምንድነው ምደባው ትዝ ብሎት ሊሆን ይችላል። ታዲያ ይሄ UFC ፍሪደም 250 የተሰኘው የቡጢ ውድድር እንደሚደረግ ተጋጣሚዎቹን በቢሮአቸው ባገኙበት ወቅት ነው ዶናልድ ትራምፕ የገለጹት። ሰኔ 7 ቀን 2018 ዓመተ ምህረት ነው እንደ አበሻ አቆጣጠር ማለት ነው እንደሚካሄድ ቀን የተቆረጠለት በዋይት ሀውስ ደቡባዊ ግቢ ወይም ሳውዝ ሎን በሚባለው ቦታ 4300 ሰዎች በሚገኙበት ይደረጋል ነው የተባለው። በዝግጅቱ ላይ ለሚገኙ ባለሀብቶችና ተደማጭነት ላላቸው እንግዶች የቀረበው የቅንጦት ትኬት ዋጋው $1.5 ሚሊዮን ነው። $1.5 ሚሊዮን ትኬት እዚህ የልጆች ጉሮሮ ላይ ውሳኔ እየሰጠ በዚህ በኩል ደግሞ ከባድ ነው። $1.5 ሚሊዮን ትኬት ይሸጣል። ከመቀመጫዎቹ ውስጥ አብዛኞቹ ለጦር ኃይል አባላት ነው የሚሰጡት። በአቅራቢያው በሚገኘው ኤሊፕስ ፓርክ ደግሞ 85,000 ሰዎች በነጻ እንዲመለከቱ ይደረጋል ተብሏል።
በእለቱ አሊያ ቶፑሪያ ከጀስቲን ጌቺ ጋር ለላይት ዌይት ሻምፒዮንነት፣ አሌክስ ፔሬራ ደግሞ ከሲሪል ጋን ጋር ለከባድ ሚዛን ሻምፒዮንነት የሚፋለሙም ይሆናል። ይህ ዝግጅት እንግዲህ በዋይት ሀውስ ግቢ ውስጥ የሚካሄድ የመጀመሪያው የፕሮፌሽናል ስፖርት ውድድር በመሆን በታሪክ የሚመዘገብ ይሆናል ማለት ነው። እንደኔ እንደውም ትንሽ ቆይቶ እኔም ቡጢ መግጠም የሚፈልግ መሪ ካለ የልደት ይለት ማለት አይቀርም ከኢራኑ መሪ ጋር አይቀርም። በጣም የሚያስገርም ነው። ብዙ ነገሮችን እኔ ማለትም ይወዳል። ያው የታወቀ ነው። በጣም ሰልፍሽ የሆነ ፖለቲሽያን እንደሆነ ይታወቃል። ልክ እንደ ዲፕሎማት ሰው ሳይሆን እንደ ፐርሰን ሰው ባህሪ ሲያሳይም ብዙ ጊዜ እንመለከተዋለን እና ዛሬ የተናገረውን ነገ የማይደግምበት ወይም ደግሞ ነገ ሌላ ሀሳቡን ቀይሮ የሚመጣበት ዓለም ከተሸበረች በኋላ በአንድ ንግግሩ በንጋታው ደግሞ ምንም እንዳልተፈጠረ ኖርማል የሆነ ነገር በቃውን እንደዚህ ሆነናል፣ ተነጋግረናል፣ ሰላም ሆነናል ብሎ የሚያወዛግብ መሪ ነውና በቤቱም እንግዲህ ለልደቱ ይህንን የቦክስ ግጥሚያ ዝግጅት ማዘጋጀቱ ብዙም ባይደንቅም አወዛጋቢ ሰው ስለሆነ ማለት ነው። አወዛጋቢ ስለሆነ ልክ ነው። ትንሽ በደንብ ያዝናቸው መሰለኝ አድማጮቻችንን። ቆንጆ የሙዚቃ መሸጋገሪያ አድርገን ስንመለስ ተመልሰን ከሙዚቃ መሸጋገሪያ በኋላ ስንመለስ ደግሞ ሌላ ቀሪዎቹን በዚህ ሳምንት የተሰሙ ጉዳዮችን ወደ እናንተ የምናደርስ ነው የሚሆኑ። አድማጮቻችን ከልቦ በቀረበው በትርታ 97.6 ሰዋሰው ቅምሻ እያደመጣችሁ ነው የምትገኙት። ሙዚቃ ከፍ ብሎ ይሰማል። ተመለስን። የሳምንቱን ወሬዎች ወደ እናንተ የምናቀብልበት ሰዓት እንደቀጠለ ነው። አሁንም እንግዲህ አዳዲስ መረጃዎች እጃችን ላይ ያሉ። እንግዲህ ከዜናዎቹ አንዱ አዲስ በአፋን ኦሮሞ የተዘጋጀ ቲያትር ሊመረቅ ነው ይለናል። እንግዲህ የቲያትር የአዲስ አበባ ቲያትር ቤቶች አስተዳደር የአርሲ ኦሮሞን ጥልቅ ባህል ታሪክና ማህበራዊ እሴቶችን መሰረት ያደረገ ሰዴታ የተሰኘ አዲስ ትውፊታዊ ቲያትር ለምረቃ ማብቃቱን ገልጿል ማለት ነው። በአፋን ኦሮሞ ተጽፎ የተዘጋጀው ይህ ጥበባዊ ስራ የኦሮሞ ሕዝብ ያለውን የቀደመ ስልጣኔ ማህበራዊ ትስስር በሚያንጸባርቅ መልኩ የተቃኘ ሲሆን በተለይም ደግሞ የገዳ ስርዓት ውስጥ የሴቶች የላቀ ሚና፣ ክብርና ውሳኔ ሰጭነት ለተመልካች የሚቀርብበት ቲያትር ነው። ይህም እንግዲህ በደራሲ የውብዳር መለያ ተጽፎ በዳይሬክተር ይድነቃቸው ወርቁ የተዘጋጀ ቲያትር ነው። በኦሮሞ ማህበራዊ መስተጋብር ውስጥ የሲንቄን አይነተኛ ፋይዳ ማለትም እርቅን በማውረድ ሰላምን በማስፈን የሴቶችን መብት በማስከበር ረገድ ያለውን የማይተካ አቅም በጉልህ የሚያሳይ ቲያትር መሆኑም ተነግሯል። ቲያትሩ ዘመናዊና የመድረክ አቀራረብን ከጥንታዊ ትውፊት ጋር አዋህዶ የያዘ ሲሆን በውስጡም ትውፊታዊ ሙዚቃዎችን፣ አልባሳትን፣ የቋንቋ ውበትን አጣምሮ በመያዝ ለ1 ሰዓት ከ40 ደቂቃ ያህል በመድረክ ላይ የሚቆይ ይሆናል። የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ይህንን ስራ ለተመልካች ማቅረቡ የሀገራችንን የጥበብ ዘርፍ ለማሳደግና የወል ትርክትን ለመገንባት ያለውን ቁርጠኝነት የሚያሳይ መሆኑን ገልጿል። ስራው በአፋን ኦሮሞ ለሚዘጋጁ የቲያትር ስራዎች አዲስ የጥበብ መንገድ ይከፍታል ተብሎም ታምኖበታል። በመሆኑም መላው የጥበብ አፍቃሪ የባህል ተመራማሪዎችና የቲያትር ወዳጆች እሁድ ግንቦት 2 ቀን 2018 ዓ.ም ዛሬ ማለት ነው ከቀኑ 8 ሰዓት ጀምሮ በሀገር ፍቅር ቲያትር ቤት በመገኘት የዚህ ታሪካዊና ባህላዊ ስራ ምርቃት ላይ እንዲታደሙ እንጋብዛችኋለን። አዎ ቆንጆ የጥበብ ስራ እንደሚሆንም ተስፋ እናደርጋለን። ወደ መጨረሻው የዚህ ሳምንት ጉዳዮች ስናልፍ ደግሞ አንድ አስገራሚ ዜናን እናገኛለን። አንድ እናት 5 ልጆችን በሰላም ተገላገለች ይለናል ዜናው። 5 ልጅ በጣም ብዙ ነው አይደል? በሰላም ራሱ መገላገል ትልቅ ዜና ነው። አንዴ 5 ልጅ እንዲሁ የቆየ ወልደህ ራሱ ማሳደግ ከባድ ይመስለኛል። ወይ በጣም 5 ልጅ ባንዴ አሁን ካለው የኑሮም ጫናም አንጻር እኛ ልጆች ያለን እናውቀዋለን። ወይዘሮ በድሪያ አደም ይባላሉ። በሀረር ክልል ሶፊ ወረዳ ቂሌ ቀበሌ ልዩ ስሙ ገንዳ አህመድ የተባለ መንደር ነዋሪ ናቸው። የ35 ዓመት እድሜ ያላቸው እኚሁ እናት ለ12 ዓመታት በትዳር ቢቆዩም ልጅ ግን ማግኘት አልቻሉም ነበረ። ይህ ታሪካቸው ግን በዚህ ሳምንት እንግዲህ ቀደም ብለን በሰማነው
ዜና ተቀይሯል። መካስ ማለት ይሄ ነው። መካስ ማለት ይሄ ነው። ከ12 ዓመታት በኋላ 4 ወንድና 1 ሴት ልጆችን ነው በድምሩ 5 ልጆችን መገላገል የቻሉት። እናቲቱ በሀረማያ ዩኒቨርሲቲ ህይወት ፋና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ባሉ የሕክምና ባለሙያዎች እርዳታ ነው ልጆቻቸውን ለመታቀፍ የበቁት። እናቲቷን ያዋለዱት የጽንስና ማህፀን ስፔሻሊቲ ሐኪም ዶክተር ኦብሳ ሀሰንም እንዲህ ያሉ ሁኔታዎች አብዛኛውን ጊዜ ለመካን እናቶች በሚሰጠው ኦቪዩሌሽን ኢንጀክሽን አማካኝነት ሊፈጠር እንደሚችል ይገልጻሉ። ይህ ሕክምና በሴቶች መራቢያ አካል የሚፈጠረውን እንቁላል እጥፍ የማድረግ ባህሪ እንዳለውና በአንድ ጊዜ ከ3 በላይ ህጻናት ሊወለዱ እንደሚችሉም አስረድተዋል። በአሁኑ ሰዓት የተወለዱት 5ቱም ህጻናት በሙሉ ጤንነት በጨቅላ ህጻናት ማቆያ ክፍል እንክብካቤ እየተደረገላቸው እንደሚገኙም ዶክተር ኦብሳ ሀሰን ተናግረዋል። ወይዘሮ በድሪያ በበኩላቸው 5 ህጻናትን በአንድ ጊዜ ማሳደግ በእጅጉ ከባድ በመሆኑ መንግስትና ህብረተሰቡ ድጋፍ እንዲያደርግላቸው ጥሪ አቅርበዋል። በጣም የሚገርም ነው እንግዲህ 5 ህጻናት ምንም ሳይሆኑ በጤንነት ለሷ ራሱ እንዴት አይነት የእርግዝና ወራትን እንዳሳለፈች ማሰብ በጣም ከባድ ነው። በጣም እጅግ በጣም ደስ የሚልም ምናልባት ደግሞ ለቤተሰቦች ደስታም ሁለት ነገር ነው የሚመጣው። ትንሽ ያው እንግዲህ ይህንን ደግሞ ተመልክተው አጋዥ ድርጅቶች ትልቅ የንግድ ተቋማትና የባለሀብቶችም ጭምር እነዚህም ቤተሰቦች ሊያግዛቸው የሚችልበት እድል እንደሚኖርም ተስፋ እናደርጋለን። ባህላችንን መተባበር ነው እና አንዳችን ከአንዳችን እንተጋገዛለን። እነዚህም ልጆች አድርገው እንግዲህ ትልቅ ፍሬ እንደሚያሳዩንም እኛም ተስፋ እያደረግን በዚህ ሳምንት ምን አዳዲስ ነገሮች ነበሩ የሚሉትን በዚሁ እንቋጫለን። ቆንጆ ሙዚቃ ተገባብዘን እንመለሳለን። ከዛ በኋላ ደግሞ ከሰዋሰው ፖድካስት ኔትወርክ ከሚዘጋጅ አንድ መሰናዶ ላይ ወደ አድማጮቻችን ጋበዝ አድርገናቸው ስንመለስ ሳምንቱን በታሪክ እንቀጥላለን። ተመልሰን እንገናኛለን። የዓለማችንን ታሪክ ከ20ኛ መቶ ክፍለ ዘመን የመጨረሻዎቹ 10 ዓመታትና ከ21ኛው መቶ ክፍለ ዘመን አሻግረን ስንቃኝ ጎልተው ከወጡት ርዕሰ ጉዳዮች አንዱ ግዛትን ማስፋፋትና መገንባት ይገኝበታል። ቀንደኛው ሳይሆን ይቀራል። በእነዚህ የሰው ልጅ ረጅም የታሪክ ዘመናት ግዛቱን ሊያስፋፋ ያለመ ኃያል ኃይል የጦር መሳሪያን ይዞ ለውጊያ ሰፍስፎ የሚመጣ ነበር። በዚህ አሁን ባለንበት የግሎባላይዜሽን ዘመንስ ለመሆኑ ግዛትን ማስፋትና መገንባት ወይም ኢምፓየር ቢልዲንግ አለን? የኃያላን ሀገራት ተጽዕኖ ወደ ሀገራችን የሚመጣው ወታደራዊ የደንብ ልብስ ለብሶ ባይሆንስ? እንደ ቢዝነስ ሰው የሚያምር ዘመናዊ ሱፍን ግጥም አድርጎ ለብሶ ቢመጣስ? ሲመጣም የሀገሩን ባንዲራ ወይም ጥይት ሳይሆን የሂሳብ ስሌቶችን፣ የኢኮኖሚ ትንበያ፣ የብድር ስምምነትና የልማት ተስፋ ሰንቆ ቢመጣስ? ይህ ባለፉት 2 አስርት ዓመታት ውስጥ ከፍተኛ አነጋጋሪነትን ያተረፈው ኮንፌሽንስ ኦፍ አን ኢኮኖሚክ ሂትማን ወይም ደግሞ የኢኮኖሚ ቅጥር ነፍሰ ገዳዩ ኑዛዜ የተሰኘ በፈረንጆቹ 2004 ዓ.ም የታተመ ፖለቲካዊ ማስታወሻ መጽሐፍ የሚያጠነጥንበት አሳሳቢና አስደንጋጭ ፍሬ ነገር ነው። ደራሲው ጆን ፐርኪንስ እንደሚለው በ1970ዎቹ ውስጥ እሱ ራሱ የዚህ ስርዓት አካል ነበር። ይህ ስርዓት ሀገራትን በቀጥተኛ ቅኝ ግዛት ሳይሆን በዕዳ በተጽዕኖና በልሂቃን ማባበያ የሚወርና የሚቆጣጠር ስርዓት ነው። የዘመናዊው ግዛት መስፋፋት መሳሪያዎች ወታደሮችና ሰላዮች ብቻ ሳይሆኑ ኢኮኖሚስቶች፣ አማካሪዎች፣ አበዳሪዎች፣ ኮንትራክተሮችና የፖለቲካ ደላሎች ናቸው ይለናል። ፐርኪንስ ቆይቶ በ2016 አሻሽሎ ባሳተመው ዘ ኒው ኮንፌሽንስ ኦፍ አን ኢኮኖሚክ ሂትማን ወይም አዲሱ የኢኮኖሚ ቅጥር ነፍሰ ገዳይ ኑዛዜ መጽሐፉም ይህ ስርዓት ተሻሽሎና ይበልጥ በርትቶ መቀጠሉን ይሞግታል። ነገር ግን ጆን ፐርኪንስ በመጽሐፉ የሚያትተው ሁሉ ትክክል ነበር ወይስ ስህተት? ከዚህ ጥያቄ በፊት ግን አንድ መሰረታዊ ጥያቄ ማንሳት አለብን። ጸሐፊው ጆን ፐርኪንስ ራሱ ማን ነበር? በእውነት እሱ ነኝ የሚለው አይነት ሰው ነበር? ታሪኩስ ለምን በዓለም ዙሪያ ባሉ በሚሊዮን የሚቆጠሩ ሰዎች ዘንድ ተቀባይነት አገኘ? የእሱ የህይወት ጉዞ ስለ ስልጣን፣ ስለ ልማትና ስለ ዘመናዊው ዓለም ኢኮኖሚ ምን ይነግረናል? ይህ ቪዲዮ ጸሐፊውን በጭፍን ለመደገፍ ወይም በደፈናው ለማጣጣል የተዘጋጀ አይደለም። ይልቁንም
በሚሊዮን የሚቆጠሩ ሰዎች ስለ ዓለም አቀፍ የሀያላን ፖለቲካ ያላቸውን እይታ ከቀረጸው ሰው ከጻፈው የህይወት ታሪኩን ያተተበት መጽሐፉና የመጽሐፉ ዋነኛ ሐሳብ ጋር እናንተን የሰዋሰው ፖድካስት ኔትወርክ ተከታታዮች ለማስተዋወቅ የቀረበ መግቢያ ነው። ምክንያቱም ጆን ፐርኪንስ አንዳንድ ጊዜ በርካታ የአይን ምስክሮች ሊገጥማቸው እንደሚችለው የምስክርነቱ ታማኝነትና እውነተኛነት በተወሰኑ አካላት ሲተች ቢቆይም እሱ ያነሳቸው ጥያቄዎች ግን እኛንም በግለሰብ ደረጃ ሆነ ሀገራችንን የሚመለከቱ ችላ ሊባሉ የማይችሉ ወሳኝ ጉዳዮች መሆናቸውን በማመናችን ነው። የጆን ፐርኪንስ የህይወት ጉዞ የጀመረው አብዮተኛ ወይም አፈንጋጭ ወይም ደግሞ ተጽዕኖ ፈጣሪ ሚስጥሮችን በማጋለጥ አልነበረም። የህይወት ጉዞው ጅማሬ የተረጋጋና የተለመደ ነበር። በ1945 ዓ.ም የተወለደው ፐርኪንስ ለህይወቱ ጉዞ ሲያኮበኩብ የተከተለው መንገድ ከተለመደው የአሜሪካውያን የህይወት መስመሮች የተለየ አልነበረም። ከልጅነቱ ጀምሮ ትምህርት ቤት ተመላለሰ፣ ዩኒቨርሲቲ ገባ፣ የበጎ አድራጎት ተግባር ላይ ሀገሩን ወክሎ ተሳተፈ። ቀጥሎም መደበኛውን የሥራ ዓለም ተቀላቀለና የንግድና የዓለም አቀፍ አማካሪነት ስራውን ቀጠለ። በራሱ ድረገጽ ላይ ራሱን በኢኮኖሚ ቅጥር ነፍሰ ገዳይ የተሰኘ መጽሐፉ የሚታወቅ ደራሲና አክቲቪስት አድርጎ ያቀርባል። የወጣትነት ታሪኩ እንደሚያሳየው የሥራውን ዓለም እንደተቀላቀለ በኢኳዶር ውስጥ በፒስ ኮርፕስ ወይም የሰላም ልዑክ ካገለገለ በኋላ በ1970ዎቹ ቼስ ቲሜን ለተባለ ግዙፍ አማካሪ ድርጅት ተቀጥሮ ሲሰራ ቆይቷል። ይህ አጭር የኢኳዶር ቆይታው ግን ትልቅ ትርጉም ነበረው። በዚያ የቀዝቃዛው ጦርነት ዘመን ኢኳዶርን ጨምሮ አብዛኛው የላቲን አሜሪካ ሀገራት ለአሜሪካ ፖሊሲ አውጪዎች በርቀት ያለች በማደግ ላይ ያለች ሀገር ብቻ አልነበረችም። ይልቁንም በነዳጅ፣ በዕዳ፣ በኮሙኒዝም ስጋትና በአሜሪካ ተጽዕኖ የተተበተበች የዓለም የጂኦፖለቲካ ቼዝ መጫወቻ ቦርድ አካል ነበረች። ፐርኪንስ ገባሁበት የሚለው ዓለም ይህን የመሰለ ነበር። እንደ እርሱ አገላለጽ በህይወቱ ውስጥ የታየው ትልቁ ለውጥ ከተማሪነት ወደ ባለሙያነት መሸጋገሩ ሳይሆን ከተመልካችነት ወደ ተሳታፊነት መለወጡ ነበር። ብልህነትን፣ ሰዎችን የማሳመን ችሎታንና የሂሳብ ክህሎትን የሚጠይቅ ስራ ላይ እንዲሰማራ እንደተመለመለ የሚነግረን ጸሐፊው፣ ስራው ግን ከጀርባው ሌላ ዓላማ ያለውን ፕሮጀክት እድገት አስመስሎ የመሸጥ እንደነበር ለአንባቢዎቹ ያስረዳል። ይህ የጆን ፐርኪንስ ታሪክ ልክ እንደ ፊልም ልብ አንጠልጣይ ነው። አንድ ወጣት አሜሪካዊ ከሁለተኛው የዓለም ጦርነት በኋላ ወደ ተዘረጋው ወደ ግዙፉ የዓለም አቀፍ ማሽን ውስጥ ይገባል። ከዚያም የዚህ የተቀላቀለው ዓለም አቀፍ የብዝበዛ ማሽን ስራ በዘመናዊነትና በልማት የዳቦ ስም ሽፋን ታላላቅ የፖለቲካ ደባዎችን፣ ተንኮሎችንና ተጽዕኖዎችን ነድፎ መፈጸም መሆኑን ይረዳል። ይህ ድብቅ አጀንዳ ነው ታሪኩ እንዲህ በሰፊው ትኩረትን እንዲስብ ያስቻለው። ይህ ስያሜ ራሱ በቀላሉ የሚረሳ አይደለም። የኢኮኖሚ ነፍሰ ገዳይ ወይም ኢኮኖሚክ ሂትማን ምርጥ የሆሊውድ ልብ አንጠልጣይ የወንጀል ፊልም ርዕስ ይመስላል። ፐርኪንስ በመጽሐፉ ይህን ቃል የተጠቀመው ከፍተኛ ክፍያ የሚከፈላቸውን እሱን የመሰሉ ባለሙያዎችን ለመግለጽ ነው። የእነዚህ ሰዎች ዋና ስራ ስትራቴጂካዊ ጠቀሜታ ያላቸው አገራት መሪዎችን በማግባባት ለትላልቅ የመሰረተ ልማት ፕሮጀክቶች የሚሆን ከፍተኛ ብድር እንዲወስዱ ማሳመን ነው። እነዚህ ፕሮጀክቶች የውጭ ኩባንያዎችንና ጥቂት የአገር ውስጥ ባለስልጣናትን ሲያበለጽጉ ሀገሪቱን ግን በማትወጣው የዕዳ ማጥና በፖለቲካ ጥገኝነት ውስጥ ዘፍቀው ያስቀሯታል። እንደ መጽሐፉ አገላለጽ የዚህ ሁሉ ተግባር ዋና ግብ የህዝብ ልማት ሳይሆን የአንድን ሉዓላዊት ሀገር ክንድ ለመጠምዘዝ የሚያስችል መሳሪያ ማዘጋጀት ነበር። ዘዴው እጅግ ረቂቅ ነው። አደገኛ የሚያደርገውም ይኸው ነው። አንድን ሀገር በጦር ኃይል መውረር አያስፈልግም። መንግስትን በግልጽ መገልበጥም አያስፈልግም። የሚያስፈልገው አፍ የሚያስከፍት የእድገት ትንበያዎችን ማዘጋጀት ብቻ ነው። ፕሬዝዳንቶችን፣ ሚኒስትሮችን፣ ባንከሮችንና ባለሙያዎችን ማሳመን ብቻ ነው። እነዚህ ግድቦች፣ የኃይል ማመንጫዎችና አውራ ጎዳናዎች ሀገራችሁን ያዘምናሉ ብሎ ተስፋ መስጠት። ይህ ቀመር እንዲሰራ ለማበደር ዝግጁ የሆኑ ተቋማት፣ ግንባታውን ለማከናወን ያኮበኮቡ ዓለም አቀፍ ኮርፖሬሽኖች እንዲሁም በዚህ ቀመር ውስጥ ለመሳተፍ ዝግጁ የሆኑ የሀገሬው ልሂቃን ያስፈልጋሉ። ግን ብድሩን መመለስ ባይቻልስ? የብድሩ አለመመለስ ለእነዚህ ሰዎች እንደ ውድቀት አይቆጠርም። በዚህ ስርዓት ውስጥ ዕዳ ራሱ እንደ ፖለቲካ መሳሪያ ያገለግላል። ከፍተኛ ዕዳ ያለባት ሀገር በቀላሉ ተጽዕኖ ይደረግባታል። ለወታደራዊ ጦር ሰፈሮች መመስረት፣ ለተፈጥሮ ሀብት ብዝበዛ፣ ለዲፕሎማሲያዊ ድጋፎች ወይም እጅግ አድሏዊ ለሆኑ ኮንትራቶች አሊያም የህዝብን ሀብት ያላግባብ ወደ ግል የማዞር ሂደቶች እንድትገዛ ያደርጋታል። የፐርኪንስን ትረካ ሙሉ በሙሉ እንቀበልም አንቀበል
መጽሐፉን ተጽዕኖ ፈጣሪ ያደረገው ዋናው ሐሳብ ይህ ነው። በዘመናዊው ዓለም የኃያላን ጉልበት ተጽዕኖ የሚያሳድረው በገንዘብ፣ በሙያዊ ዕውቀትና በልማት ስም እንጂ በጦር መሳሪያ ብቻ አለመሆኑን ሲሆን ይህም በተለይ ግሎባል ሳውዝ ተብለው ለሚጠሩት የሶስተኛው ዓለም ህዝቦች ነጋሪ የማያስፈልገው በዕለት ተዕለት ህይወታቸው የሚታዘቡት ሀቅ ነው። የፐርኪንስ ታሪክ በሚሊዮኖች ዘንድ ተቀባይነት ሊያገኝ የቻለው ከባዶ ሜዳ የተፈጠረ ስላልሆነ ነው። 20ኛው ክፍለ ዘመን ለዓለም ያስተማረው ትልቅ እውነት ቢኖር የግዛት መስፋፋት መልክና ቅርጹን እየቀያየረ እንደሚመጣ ነው። ቀጥተኛው የቅኝ አገዛዝ ጊዜ አልፏል። ከቀጥተኛው ቅኝ አገዛዝ በኋላ የመጡት ኃያላን ሀገራት በቀጥታ ቅኝ አገዛዝ ፈንታ በውክልና ጦርነት፣ በስለላ ድርጅቶች መረብ፣ በወታደራዊ ጥምረቶች፣ በውጭ እርዳታና በኢኮኖሚ ጫና ተጠቅመዋል። ብዙ የአፍሪካና የእስያ ሀገራት ነፃነታቸውን ካገኙ በኋላም በዓለም አቀፍ ሕግ ሉዓላዊ ቢባሉም በኢኮኖሚ ግን ጥገኛ ሆነው ቀርተዋል። ስለዚህ ፐርኪንስ ስለ ብድር፣ ስለ የውጭ አማካሪዎችና ስለ ዓለም አቀፍ ኩባንያዎች አሻጥር ሲገልጽ ለብዙ አንባቢዎች አዲስ ተረት ተረት አልሆነባቸውም። ይልቁንም በገዛ ሀገራቸው የሚያውቁት እውነት እንጂ። ግድቦች፣ አውራ ጎዳናዎችና ማዕድን ማውጫዎች የእድገት ምልክቶች እየተባሉ ሲወደሱ ጥቅሙ ግን ለጥቂቶች ብቻ ሲውል በአይናቸው አይተዋልና። ይህ አጠቃላይ ነባራዊ ሁኔታ ነው የፐርኪንስ መጽሐፍ በ2004 ሲወጣ የብዙዎችን ልብ እንዲነካ ያደረገው። ቀጣይ እትሞችም ሲወጡ የአንባቢን ትኩረት እንደያዙ እንዲቀጥሉ ያደረገው። ነገር ግን ቤተሰቦቻችን አሳማኝ መሆንና በማስረጃ የተደገፈ እውነት መሆን አንድ አይደሉም። ይህን ልዩነት ለይቶ ማወቅ ደግሞ በጣም ወሳኝ ነው። ጆን ፐርኪንስ አሁንም ድረስ አነጋጋሪ ሰው የሆነበት ምክንያት በመጽሐፉ በሰጠው ምስክርነትና ባስከተለው ውዝግብ መሃል የቆመ ሰው ስለሆነ ነው። በመጽሐፉ የነገረን ታሪክ ከሽያጭ አንጻር እጅግ ስኬታማ ነበር። በገፍ ተሸብሽቧል። እሱንም በዓለም አቀፍ ደረጃ ታዋቂ አድርጎታል። ነገር ግን ከብዙ ተቺዎች ከፍተኛ ተቃውሞ አላመለጠም። አንዳንዶች ታሪኩን አጋኖታል፣ ልብ አንጠልጣይ እንዲሆን ቀባቶታል፣ ወይም ተፈጠሩ ያላቸውን ወሳኝ ክስተቶች በጠንካራ ማስረጃዎች አስደግፎ አላቀረበም ሲሉ ይተቹታል። አብረውት ይሰሩ የነበሩ ሰዎችም አንዳንድ ታሪኮችን እየመዘዙ በፍጹም አልሆኑም፣ አልተደረጉም ሲሉ ውድቅ አድርገዋቸዋል። እዚህ ጋር ነው እንግዲህ ብልሃትና ሚዛናዊነት አስፈላጊ የሚሆነው። ብልህና ሚዛናዊ በመሆን ከሁለት ጽንፎች መራቅ አለብን። አንደኛው ጽንፍ ታሪኩ ስሜት ስለሚነካና ደስ ስለሚል ብቻ ሁሉንም ነገር እንደወረደ ማመን ሲሆን፣ ሁለተኛው ጽንፍ ደግሞ አንዳንድ የመጽሐፉ ክፍሎች ትችት ስለቀረበባቸው ብቻ ሙሉ መጽሐፉን ውድቅ ማድረግ ነው። ታሪክ ሁልጊዜም ነጭና ጥቁር አይደለም። አንዳንድ ጊዜ የአንድ ሰው የታሪክ ማስታወሻ ግነትን፣ የተመረጡ ትዝታዎችንና እውነተኛ ታሪካዊ ግንዛቤዎችን በአንድ ላይ አዋህዶ ሊይዝ ይችላል። ስለዚህ ትክክለኛው ጥያቄ ጆን ፐርኪንስን እንደ ቅዱስ የተገፋ ጠበቃ አድርገን ልንመለከተው አይገባም የሚል ወይንም ደግሞ ይህ ሰውዬ እየዋሸ ይሆን የሚለውም አይደለም። ይልቁንም ተገቢው ጥያቄ ከታሪክ ውስጥ ትክክል የሆነው የትኛው ነው? የትኛውስ ተጋኗል? እንዲሁም በመጽሐፉ ከትቦ ያስነበበንስ ታሪክ ለምን በዓለም ዙሪያ ይህን ያህል ተጽዕኖ ሊፈጥር ቻለ የሚለው ነው። በዚህ ቪዲዮ ጀመረን በምናቀርባቸው ተከታታይ ቪዲዮዎች ለእነዚህ ጥያቄዎች ምላሽ ለማግኘት እንሞክራለን። ፐርኪንስን በሚገባ ለመረዳት እኖርበት ነበር ወደሚለው ዘመን መለስ ብለን ወቅቱን መቃኘት የተገባ ነው። ዘመኑ የቀዝቃዛው ጦርነት ዘመን ነበር። ይህ ወቅት ዓለም በካፒታሊዝምና በኮሚኒዝም ርዕዮተ ዓለም የተከፈለችበት፣ ነገር ግን ከበስተጀርባ በገንዘብ በነዳጅና በስትራቴጂካዊ መልክዓ ምድራዊ ቦታዎችና በድህረ ቅኝ አገዛዝ ለውጦች እርስ በርስ ተሳስራ የምትታመስበት ወቅት ነበር። በላቲን አሜሪካ፣ በእስያ፣ በአፍሪካና በመካከለኛው ምስራቅ ያሉ አዳዲስ ሀገራት ዘመናዊ እንዲሆኑ ከፍተኛ ግፊት ይደረግባቸው ነበር። መሪዎቻቸው ኢንዱስትሪዎችን ማስፋፋት፣ ከተሞችን መገንባትና የኤሌክትሪክ ኃይል ማዳረስ እንዳለባቸው ይነገራቸው ነበር። በዚህ የዘመኑ ጨዋታ ላይም ዓለም አቀፍ ተቋማት፣ የምዕራቡ ዓለም መንግስታት፣ ሌላው ቀርቶ የግል የንግድ ተቋማት ሳይቀሩ የተሳተፉበት ነበር። ነገሩ በወረቀት ላይ ሲታይ ቅዱስ ተግባር ይመስላል። በእርግጥ መሰረተ ልማት እኮ ያስፈልጋል። መንገድ፣ ኤሌክትሪክ፣ ወደቦች ለሀገር ወሳኝ ናቸው። ኢንቨስትመንትም ያስፈልጋቸዋል። ሆኖም መሰረታዊ ታሪካዊ ጥያቄዎች ግን እነዚህም ፕሮጀክቶች ማን ነደፋቸው? ማንስ ፋይናንስ አደረጋቸው? ትክክለኛው ትርፍስ የማንን ካዝና አጣበበ? ያስከተለው የዕዳ ቀንበርስ የማንን ጫንቃ አጎበጠ? ለመሆኑ ልማት ወይም ዘመናዊነት ማለትስ ምን ማለት እንደሆነ ትርጉም የሚሰጠውስ ማን ነው የሚሉት ናቸው። የፐርኪንስ ትረካ ኃይል እነዚህ ጥያቄዎች
ተራ የኢኮኖሚ ስሌቶች ብቻ ሳይሆኑ የፖለቲካ የሞራልና የህልውና ጥያቄዎች መሆናቸውን አጉልቶ ማሳየቱ ነው። በመጽሐፉ ደጋግሞ እንደከተበው ፐርኪንስ ቁጥሮችን የሚያሰላ የኢኮኖሚ ባለሙያ ብቻ አልነበረም፣ የሀገራትን የወደፊት እጣ ፈንታ አስቀድሞ የሚጽፍ ሰውም እንጂ። ለዚያውም የእነዚህ ሀገራት ህዝቦች እየተደገሰላቸው ያለውን ፍጹም በማያውቁበት ሁኔታ፣ ፍላጎታቸውንና ህልማቸውን ባልጠየቁበት ሁኔታ። ታዲያ ጆን ፐርኪንስ ዛሬም ድረስ ለምን ይነበባል? ያነሳው ሐሳብ ለምን ትኩረታችንን ሰቅዞ እንደያዘ ቀጠለ? ምክንያቱም ያነሳቸው ስጋቶች ዛሬም ከዓለማችን ላይ ስላልጠፉ ነው። እንዲያውም በአንዳንድ መልኩ ከመቼውም ጊዜ በላይ ተባብሰዋል። በዓለም ዙሪያ ያሉ ዜጎች አሁንም ትላልቅ የመሰረተ ልማት ግንባታ ስምምነቶች፣ ለምሳሌ ከቻይና ወይም ከምዕራባውያን የሚመጡ ብድሮች ከሀገሬው ይልቅ የውጭ አካላትን ጥቅም ያገለግላሉ ብለው ይሰጋሉ። በልማትና ትብብር ሽፋን የተፈጥሮ ሀብታቸው እንዳይዘረፍ ይፈራሉ። ጥቂት የሀገሬው የንግድ ልሂቃን በሀብት ላይ ሀብትን ሲያጋብሱ፣ በተቃራኒው የህዝቡ ኑሮና የሀገሪቱ ሉዓላዊነት መዳከሙ ያብሰለስላቸዋል። ፐርኪንስን ይበልጥ ተወዳጅ ያደረገው ሌላው ወሳኝ ነጥብ ደግሞ ይህ ነው። የውጭ ኃይላትን ብቻ አይወቅስም። ግዛትንና ተጽዕኖን የማስፋፋት ተግባር ሁልጊዜም የሀገር ውስጥ አጋሮች ያስፈልጉታል ይለናል። የትኛውም ሀገር ከውጭ ብቻ ተጽዕኖ አይደረግበትም። ሁልጊዜም ከውጭ ኃይሎች ጋር የሚያብሩ፣ የራሳቸውን ኪስ የሚያደልቡ የሀገር ውስጥ ፖለቲከኞች፣ የንግድ ልሂቃን፣ ደላሎችና ሙያተኞች አሉ። ጭቆናና ብዝበዛ የአንድ ወገን ታሪክ አይደለም፣ የጥቅም ትስስር ነው። ይህ እውነት ደግሞ ታሪኩን ይበልጥ መራራ ያደርገዋል። ምክንያቱም ችግሩ የነሱ ብቻ ሳይሆን የኛም ጭምር ነውና። ጆን ፐርኪንስ እንደ አንድ ባለ ታሪክ አድማጭን የሚስበው ፍጹም ንጹህ ሰው ሆኖ ስለቀረበ አይደለም። ይልቁንም ሰውየው በውስጡ እርስ በርስ የሚጋጩ ስሜቶች ሲያንገላቱት የሚስተዋል ሰው ስለሆነ ነው። ራሱን የሚያቀርበው በስልጣን በገንዘብና በምቾት እንደተታለለ ሰው አድርጎ ነው። በቅንጡ ሆቴሎች ሲንሸራሸር፣ በትላልቅ ኦፊሴላዊ ስብሰባዎች ላይ ሲገኝ፣ በበርካታ ልሂቃን መካከል ሲያልፍ፣ በግዙፍ ዓለም አቀፍ እቅዶችና ድርድሮች ላይ አሻራውን ሲያሳርፍ የቆየ ሰው ነበር። ስኬታማ የሆነ እንደሆነም ያምን ነበር። ከዚያ ግን ቀስ በቀስ ያ ስኬት፣ ያ ምቾት በራሱ ትልቅ የሞራል ውድቀትና በሰብአዊነት ላይ የተፈጸመ ወንጀል መሆኑን የተረዳ ሰው ነው። ታሪኩ ልክ እንደ ኑዛዜ የቀረበ በመሆኑ የሰዎችን ልብ ሰርስሮ የሚገባ ነው። ኑዛዜ ደግሞ ልዩ ስሜት አለው። ኑዛዜ ውስጥ ሚስጥር አለ፣ ጸጸት አለ፣ መገለጥ አለ። ሆኖም ግን ታሪክን ለሚመረምር ሰው ኑዛዜ የራሱ የሆነ ችግር አለው። ሰዎች ሲናዘዙ የራሳቸውን ድርሻ ሊያሳንሱ፣ አልፈውም ራሳቸውን እንደ ጀግና ሊያቀርቡ ይችላሉ። ስለዚህ ፐርኪንስን ስናጠና እውነተኛ ነገር አይቶ ሊሆን እንደሚችል ማመናችን እንዳለ ሆኖ ራሱን የታሪኩ ዋና ተዋናይ አድርጎ እያቀረበ መሆኑንም አለመዘንጋት ብልህነት ነው። ኮንፌሽንስ ኦፍ አን ኢኮኖሚክ ሂትማን ጊዜያትን ተሻግሮ እየተነበበ እንዲቆይ ያደረገው ከጀርባ ያለው ትልቅ ጥያቄ ሳይሆን አይቀርም። የዘመናችን ብዝበዛና ቅኝ አገዛዝ ስኬታማ ለመሆን የግድ ጦርነት ባያስፈልገውስ? በባለሙያዎች፣ በዓለም አቀፍ ተቋማት፣ በውሎች፣ በፖሊሲ ሰነዶች፣ በዕዳ ሰንጠረዦችና በዘመናዊነት ስም በእጅ አዙር ቢሰራና ሀገርን ቢቆጣጠርስ? ቅኝ ቢገዛስ? ይህ ጥያቄ ከጆን ፐርኪንስ ግለሰባዊ ታሪክ እጅግ የገዘፈ ነው። በዘመናዊ ዓለም ኃይልና ስልጣን እንዴት ነው የሚሰሩት? የኢኮኖሚ ሞዴሎቹን ማን ነው የሚጽፋቸው? ከትንበዮቹስ ማን ይጠቀማል? ፕሮጀክቶች ሲከሽፉና ሀገር በዕዳ ስትታመስ ማን ነው የሚታደጋት? ህዝቡስ ለምን ሁልጊዜ ታገስ ወደፊት ታድጋለህ እየተባለ ይኖራል? እነዚህ ዝም ተብለው የሚታለፉ ተራ ጥያቄዎች አይደሉም። የዘመናችን የፖለቲካ ኢኮኖሚ ማዕከል የሆኑ አንገብጋቢ ጥያቄዎች ናቸው። ታዲያ ጆን ፐርኪንስ ማን ነው? ራሱን ከዓለም አቀፉ በዝባሽ ስርዓት አውጥቶ ታዋቂ የዓለም ኢኮኖሚ ስርዓት ተቺ መሆን የቻለ የቀድሞ አማካሪ ነበር። በሚሊዮን የሚቆጠሩ አንባቢዎች ዘንድ የደረሰ ደራሲም ነው። እንዲሁም ታሪኩ በተቺዎችና በቀድሞ ባልደረቦቹ ዘንድ አወዛጋቢና አከራካሪ የሆነ ምስክርም ነው። ለዚህም ነው ታሪኩ ትኩረታችንን ሊሰበውና እንድንመረምረው ሊያነሳሳን የሚገባው። ለተነሱ ጥያቄዎች ቀላል መልስ ስለሚሰጠን አይደለም፣ ከባድ እውነታዎችን እንድንጋፈጥ ስለሚያስገድደን እንጂ። በልማትና በጭቆና መካከል ያለውን ድብቅ ግንኙነት፣ በሙያዊ ዕውቀትና በስልጣን መካከል ያለውን ትስስር፣ እንዲሁም በዘመናዊው ዓለም ያሉ እጅግ አደገኛ ተጽዕኖች ራሳቸውን እንደ ቅኝ አገዛዝ ሳይሆን እንደ ታላቅ ዕድል፣ እንደ አጋርነትና እንደ እድገት አድርገው ሊያቀርቡ እንደሚችሉ ስለሚያሳየን እንጂ። በቀጣይ በምናቀርበው ቪዲዮ ከጆን ፐርኪንስ ግለሰባዊ ታሪክ ወጥተን እሱ ወደ ነበረበት ዓለም በጥልቀት እንገባለን።
በታሪክ ውስጥ ካሉ ወሳኝ ሰዎች በአንዱ የፓናማ ፕሬዚዳንት በነበሩት ኦማር ቶሪጆስ እንጀምራለን። በፓናማ ላይ የተሰራውን ሴራ በቅርበት ስንመለከት እውነተኛው ጥያቄ ጎልቶ ይወጣል። ጆን ፐርኪንስ እያወራ የነበረው የፈጠራ ቅዠት ነበርን ወይስ ታሪክ ችላ እንድንለው ያስተማረንን ስውር የብዝበዛ ስርዓት አደባባይ እያሰጣው ነበር? ውድ ቤተሰቦቻችን ቀጣይ ቪዲዮ ሲለቀቅ እንዲደርሳችሁ ቻናላችንን ሰብስክራይብ፣ ይህንንም ቪዲዮ ላይክ ያድርጉ። በርዕሰ ጉዳዩ ላይም ሀሳቡን ያካፍሉ፣ ውይይትን ይጫሩ። ተመልሰን መጣን አድማጮቻችን። ቆንጆ ሙዚቃ ሰማን። ከዛ በኋላ ደግሞ ከሰዋሰው ፖድካስት ኔትወርክ ከሚዘጋጁ መሰናዶች መካከል አንደኛውን ለእናንተ ጣል አደረግን። በድጋሚ ቆንጆ ሙዚቃ ሰምተን ተመለስን። አሁን ደግሞ በሳምንቱም በታሪክ ወደ ኋላ ደርደር እንላለን። እጅ ከምን አንይ በዚህ ሳምንት እንግዲህ ያለው የሳምንቱን በታሪክ ጉዳይ ዊንስተን ቸርችልን ያስታውሳል። ዊንስተን ቸርችል የብሪታንያ ጠቅላይ ሚኒስትር የሆኑበትን ቀን ነው የምናስታውሰው። ሜይ 10 ቀን 1940 ዓ.ም እንደ አውሮፓውያን አቆጣጠር ማለት ነው። ዊንስተን ቸርችል የብሪታንያ አዲስ ጠቅላይ ሚኒስትር ሆኑ። ከዚህ ቀደም በብሪታንያ ባህር ኃይል ውስጥ ከፍተኛ የስልጣን እርከን በሆነው የአድሚራልቲ የመጀመሪያው ሎርድ ወይም ፈርስት ሎርድ ኦፍ አድሚራልቲ ሆነው ያገለግሉ ነበር። ዊንስተን ቸርችል በጊዜው የተኩት በብሪታንያ ፓርላማ ውስጥ የነበራቸውን ድጋፍ አጥተው ስልጣን የለቀቁትን ኔቪል ቻምበርሌንን ነበር። እንደ አውሮፓውያን አቆጣጠር በ1938 ዓ.ም ቻምበርሌን ከናዚ መሪ አዶልፍ ሂትለር ጋር የሙኒክ ስምምነትን ተፈራረሙ። ስምምነቱ ጀርመን የቼኮስሎቫኪያን ግዛት የሆነውን ሱዴትንላንድ እንድትቆጣጠር ፈቀደ። ቻምበርሌን ይህ እርምጃ ሌላ ጦርነት እንዳይነሳ ይከላከላል ብለው ያመኑ ሲሆን ለዘመናችን ሰላም ሰፍኗልም ብለው ቃል ገብተው ነበር። ነገር ግን በመስከረም 1939 ዓ.ም ጀርመን ፖላንድን ወረረች። የድርጊት ሁለተኛው የዓለም ጦርነት እንዲጀምር ምክንያት ሆነ። ብሪታንያም ወዲያውኑ በጀርመን ላይ ጦርነትን አወጀች። በጦርነቱ የመጀመሪያ ወራት ታዲያ ቻምበርሌን ብሪታንያን ውጤታማ በሆነ መንገድ ለመምራት ተቸግረው ነበር። በሚያዝያ 1940 ዓ.ም የብሪታንያ ጦር ጀርመን ኖርዌይን እንዳትቆጣጠር ለማድረግ የሞከረው ሙከራ ሳይሳካ ቀረ። በዚህ ውድቀት ምክንያት የራሳቸው የቻምበርሌን ወግ አጥባቂ ፓርቲ ወይም ኮንዘርቫቲቭ ፓርቲ አባላት እንኳን በሳቸው ላይ የነበራቸው እምነት ተሸረሸረ። ግንቦት 10 ቀን 1940 ዓ.ም ጀርመን ቤልጅየምን፣ ሉክዘምበርግን፣ ኔዘርላንድንና ፈረንሳይን አጠቃች። በዚያው ዕለት ቻምበርሌን በፓርላማ የነበራቸውን ድጋፍ በማጣታቸው ስልጣናቸውን ለቀቁ። በመቀጠልም ዊንስተን ቸርችል ጠቅላይ ሚኒስትር እንዲሆኑ ተመረጡ። እሳቸውም የተለያዩ የፖለቲካ ፓርቲዎችን ያካተተ የጥምር መንግስት መሰረቱ። ብዙ የብሪታንያ ሕዝቦች በቸርችል ጠንካራ መሪነት እንዲሁም በወታደራዊ ልምዳቸው ምክንያት ፈጣን የሆነ ድጋፍን ሰጧቸው። ታዲያ ሜይ 13 ቀን 1940 ዓ.ም ዊንስተን ቸርችል ጠቅላይ ሚኒስትር ከሆኑ በኋላ የመጀመሪያ ንግግራቸውን ለፓርላማ አቀረቡ። በንግግራቸውም እንዲህ ሲሉ ተናገሩ። ከደምና ከድካም ከእንባና ከላብ በቀር የማቀርብላችሁ ምንም ነገር የለኝም አሉ። ጦርነቱ ምንም ያህል አስቸጋሪ ቢሆን ብሪታንያ በናዚ ጀርመን ላይ የምታደርገውን ትግል እንደምትቀጥልም ቃል ገቡ። በዊንስተን ቸርችል የመጀመሪያው የስልጣን ዓመት ብዙ የአውሮፓ አገራት ከተሸነፉ በኋላ ብሪታንያ ጀርመንን ብቻዋን ተጋፈጠች። ዊንስተን ቸርችል የብሪታንያ ሕዝብ በጽናት እንዲቆም ያበረታቱ ነበር። ብሪታንያም በፍጹም እጅ እንደማትሰጥ ቃል ገቡ። በኋላም በ1940 መጨረሻ አካባቢ ጀርመን የብሪታንያ ጦርነት ባትል ኦፍ ብሪቴን ተብሎ በሚታወቀው ዘመቻ ለንደንንና ሌሎች የብሪታንያ ከተሞችን በቦምብ መደብደብ ጀመረች። መስከረም 7 ቀን 1940 ማለት ነው። በመቶዎች የሚቆጠሩ የጀርመን ቦምብ ጣይ አውሮፕላኖች ለንደንን አጠቁ። የአየር ድብደባው ለብዙ ምሽቶች ቢቀጥልም ብሪታንያ ግን በጦርነቱ ሁሉ ጀርመንን መቃወሟን ቀጥላ ነበረ። በዚህ ሁሉ ከባድ ጊዜያት ውስጥ ዊንስተን ቸርችል የብሪታንያ መሪ ሆነው ከባድ ጊዜ እንድታሳልፍ ያገዙ ትልቅ መሪ ናቸው። ዛሬም ድረስ የሚታወሱም ናቸው። አዎ እንግዲህ ዊንስተን ቸርችል ያሳለፉትን ውጣ ውረድ የፖለቲካ ህይወታቸው ምን ይመስላል የሚለውን እኔ ቆንጆ አድርገሽ ነው የነገርሽን። ከዛም ባለፈ ደግሞ ከኢትዮጵያ ጋር በሁለተኛው የጣሊያን ጦርነት ጣሊያን ለሁለተኛ ጊዜ ልትወረን በመጣሽ ጊዜ በ1935 ና 36 ፋሺስት ኢጣሊያ ኢትዮጵያን ሲወር
እንግዲህ ዊንስተን ቸርችል በመንግስት በብሪታንያ መንግስት ተጽዕኖ ሲያደርጉ እንደነበረ በተለይ ደግሞ ሊግ ኦፍ ኔሽን ላይ አሁን ደግሞ የተባበሩ መንግስታት ድርጅት ላይ ጣሊያን ኢትዮጵያን የወረረችበት መንገድ ትክክል አይደለም የሚል አቋም ይዘው ሲከራከሩ የነበሩ ሰውም እንደነበሩ ይነገራል። እንግዲህ ዊንስተን ቸርችል ኢትዮጵያ ነጻ ከሚወጡ ሀገራት ቀዳሚ ትሆናለች የሚል ጽኑ አቋም ነበራቸው በዛ ወቅት። እንግዲህ ጣሊያንም ከኢትዮጵያ ከወጣ በኋላ ቀዳማዊ ኃይለ ሥላሴን ግንቦት 2 ቀን 1933 ዓመተ ምህረት ላይ አዲስ አበባ ሲገቡ ከእንግሊዝ ወደ አዲስ አበባ ሲገቡ ማለት ነው ዊንስተን ቸርችል ለንጉሱ የመጀመሪያው እንኳን ደስ አሎት ያሉ መሪ መሆናቸውም ይነገራል። ከዚህም ባለፈ ደግሞ አሁን ቸርችል ጎዳና የምንለው በሳቸው ስም የተሰየመውም ከኢትዮጵያ ጋር በነበራቸው ወዳጅነት መሆኑ ይነገራል ማለት ነውና መልካም ወዳጅ ነበሩ። በብሪታንያም በኢትዮጵያም የሚታወሱበት ታሪክ አላቸው ማለት ነው። ደስ ይላል በጣም። ለዛሬ የሚያዝ ነው የሳምንቱን በታሪክ ጉዳይ ይሄ ነበረ። አድማጮች አዲስ ነገር እንዳገኛችሁበት አዲስ መረጃ እንደሆናችሁም ተስፋ እናደርጋለን። ሙዚቃ ሰምተን ስንመለስ ቀጣይ የሰዋሰው ቅምሻ ፕሮግራሞች ይኖሩናል። አብራችሁ እንድትቆዩ እንጋብዛለን። ተስፋ እናደርጋለን። ስንመለስ ቀጣይ ስንመለስ ቀጣይ
ተመልሰን መጣና አድማጮቻችን ከሰዋሰው መልቲሚዲያ የተገኘ ሙዚቃ አደረስናችሁ። አሁን ሰዓቱ የድንቃ ድንቅ ነው። አንድ የድንቃ ድንቅ ወሬ ከአሹ እንሰማና ፕሮግራማችንን እናገባድዳለን። የዛሬውም ማጀባጀብ የሚያስብል ነው። ወደ ህንድ ነው የምንሄደው። ከህንድ ነው ብዙ ጊዜ ህንድ በቃ አጀባጀብ የሚያስብል ነገር አያጣትም። ብዙ ስለሆኑ ነው መሰለኝ። እንግዲህ ባለቤቱ ሰውነትን እጅግ የሚወፍሩ ምግቦች ሱስ ይኖርባታል። እሱ ይህንን አይፈልግም። ኋላ ላይ ቺፕስና ሳምቡሳ ነው ገደላት። ስማሜ ምን ደግሞ ሆነች ብሎ ወፈረሽ ብሎ ከባድ ነው። ብዙዎችንም ግራ ያጋባ ነው። ትዳራቸው የፈረሰው ውፍረት ነው ወይስ ደግሞ ሌላ ውጫዊ ግንኙነት አላቸው የሚል ጥያቄንም አንስቷል። በህንድ እንግዲህ ባለቤቱን የገደለው ግለሰብ ሚስጥር እንግዲህ ፖሊስ በምርመራ አውቅ ያለው ብሏል። በህንድ አንድራ ፕራዴሽ ግዛት ፕሮዳቱር በተባለች ከተማ ነው ጉዳይ የተሰማው። በትዳር አጋሩ ላይ ዘግናኝ ግድያ የፈጸመው ይህ ግለሰብ በፖሊስ ቁጥጥር ስር እንደዋለ ብዙ የመገናኛ ብዙሃንም ዘግበዋል። ታዲያ የ31 ዓመት ግለሰብ ባለቤቱን ፓድማጃን የገደላት በሰውነት ክብደት መጨመር ለሚወፍሩ ምግቦች ባላት ሱስ ደስተኛ ባለመሆኑ እንደሆነ ለፖሊስ በሰጠው ቃልም ተናግሯል። ይሁን እንጂ የፖሊስ ምርመራ ደግሞ እንደሚያሳየው ለግድያው ዋነኛ መንስኤ ግለሰቡ ከሌላ ሴት ጋር የጀመረው ድብቅ የፍቅር ግንኙነት እንደሆነ ታውቋል። የግለሰብ ግን ለወፍራም ለሚያደርጉ ምግቦች ባላት ፍቅር የተነሳ ባለመግባባት ነው የገደልኳት ይላል። ታዲያ የግለሰብ ባለቤቱን ለመግደል ረጅም ጊዜ በማህበራዊ ሚዲያ ሲያጠና የቆየም ሲሆን በመጨረሻም ከአንድ ዩቲዩበር ላይ በ80,000 ሩፒ መርዝ መግዛቱም ተነጋግጧል። ሚያዝያ 21 ምሽት ላይ መርዙን በጣፋጭ ምግብ ውስጥ በመቀላቀል በድክመቷ ማለት ነው ገርም ነው ባለቤቱ እንድትመገብ ያደርጋል። ባለቤቱ መርዙን ከበላሽ በኋላ ብትዝልም ህይወቷ ወዲያውኑ አላለፈም። ታዲያ ለዚህ የወሰደው መፍትሄ በትራስ አፍኖ መግደል እንደዚሁም ህይወቷ እንዲያልፍ ማድረግ ነበረ። ታዲያ ግድያውን ከፈጸመ በኋላ ካልጋ ላይ ወድቃ ራሷን ሳተች በማለት ለቤተሰቦቿ በመናገር አንድ ድንገተኛ አደጋ ለማስመሰልም ሞክሯል፣ ለማደናገርም ሞክሯል። የሟች አባት እንግዲህ ባቀረቡት ጥርጣሬ መሰረት ነው በተደረገ የድህረ ምርመራ በሰውነቷ ውስጥ መርዝ መገኘቱ የተረጋገጠው። በዚህ ምክንያት ግለሰቡ በቁጥጥር ስር ውሎ ጥፋቱንም አምኗል። ታዲያ ፖሊስ በአሁኑ ወቅት መርዙን የሸጠውንና የተሰወረ የተባለው ዩቲዩበርን እየፈለገ እንደሚገኝም ዘ ታይምስ ኦፍ ኢንዲያን እየዘገበውም ይገኛል። በዚህ ሳምንት ካስገረሙ ጉዳዮች መካከል አንዱ ይሄ ነው። ያስገርም ብቻ ሳይሆን የሚያሳዝንም ነው። አዎ ምክንያቱ ያው የምግብ ሱስ አለመሆኑን ፖሊስ ቢናገርም አሳማኝ ምክንያትም አይደለም ለመግደል። ያን ሱስ እንድትቀይር ወይም ደግሞ በሌላ ምግብ እንድትተካ የማድረግ ስራ ነው ልሰር የምችው እንጂ መግደል መፍትሄም ሆኖ አያውቅም። እንዳነሳው ምናልባት ሌሎች ምክንያቶች ይኖራሉ። ፊት ለፊት የምናያቸው ምክንያቶች ከጀርባቸው ብዙ ነገሮች ሊኖሩ ይችላሉ። የሚያሳዝንም ዜና ጭምር ነው ያደረስከን አሹዬ። ስለ መረጃው ግን በጣም እናመሰግናለን። አድማጮች እናንተም እንደተገረማችሁበት ጉድ እንዳስባላችሁ ተስፋ እናደርጋለን። እንደዚህ እያልን የሰዋሰው ቅምሻ ፕሮግራማችን ማገባደጃ ላይ ደርሰናል። እስካሁን ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሳምንት በሌሎች ፕሮግራሞች እንገናኛለን። መልካም ሳምንት ይሁንላችሁ። ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቱብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት